አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ኢቅራ ኢስላሚክ ሚዲያ ተከታታዮች አዳዲስ ዳዕዋዎች፣ መዙማዎች፣ ነሺዳዎች እንዲሁም የሰሃቦች ታሪክ እንዲደርሳችሁ የደውል ምልክቱን ተጫኑ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታላ ነኪር ሙንከር ጋራ ተጠየቅ ለማለት የሰራውን ስራ ለህዱና በጃይተው ወስደው ሲያስተኙት እረው ማን ይገባል ተነሱ በፊት የሰራውን ስራ ከተብ ለማለት ብትበዛም ብታንስም አትቀርም አንዲት ወስደው አስተኝተው ለህዱን ሲዘጉት ሩህ ትገባለች ተቀድማ ፊት አፈሩ ሲመለስ ድንጋው ሲካካብ ተከታትለው ገብቶ ሲለው በልክተብ ሰውየውም ይላል ሊመልስ ጀዋብ መክተቢያም አልያዝኩኝ በምንድን ልክተብ ምላሹን ይለዋል ምን ጀዋብ ኑሮህ እንደ አዱንያው ላቅጣ እንደዛው መስሎህ ዛሬማ ተይዘህ በወጥመድ ገብተህ ይህንን ብትለኝ የታመልጣለህ ወረቃህ ከፈንህ ምራቅህ መዲህ መክተቢያ ምናተህ ቀለምህ ጣትህ ይሄን አውቀህ ደር አሁን ስነግርህ የተያዝክለታን እንዳይቸግርህ ረውማን ሲመለስ አስከትቦ ስራ ወዳው ይገናኛል ነኪር ሙንከር ጋራ ወዳው ተገናኝቶ ነኪር ሙንከር ጋራ ተዛ በኋላ ነው የሚለየው ስራ የሚያርበደብዱ የሚያስፈሩ ናቸው የመልካቸው ክፋት ደግሞ የድምጣቸው እጅግ የጠና ነው አጠያየቃቸው ተሙእሚኖች በቀር ማንም አይችላቸው ተምጣድ ብሳል አጠቋቆራቸው የሚያህላቸው የለም ላረዛዘማቸው እንደ ናስ ጭንቁላ ይመስላል አፋቸው ተመድፍ ሁለት እጅ ይብሳል ዱላቸው ደሞ የነሱን ጉድ በስንቱ ላንሳቸው የሺፈረስ ያህል ይመስላል ኮቴያቸው እንደ ጠራራ እሳት ይፋጃል ፊታቸው ተሰማይ ጉርምርም ይብሳል ድምጣቸው የጣታቸው መርዘም ይመስላል ሽመል የጉጠቱ ነገር የለውም መሰል መይቱን ቀስቅሰው ሲይዙ እሷል ገና በመረቦክ ይደናገራል እኔ ሲገርመኛል ጉድ አጃኢበት ተሞቱ በኋላ ተነሱ ማለት እንዲህ ያህል ፈተና እንዲህ ያህል ትበት እባክህ ጠብቀን ሐዩን ላይ ሙት ገና መጀመሪያ የሚጠይቁት ታላህ ተነቢ ነው ተዲን ተሶላት የመለሰ እንዲሆን አንደዚህ በአይነት እስተ መጨረሻ የለውም ጭንቀት አልታወቀልህም ገና ነው ጉዲህ ጎጆ የወጣህለት ለብቻ ሁነህ አልታወቀልህም ገና ነው ጉዲህ ጎጆ የወጣህለት ብቻህን ሁነህ እጅግ መከራ አለ ጎጆ የወጡለት ታረዳ መካከል የተነጠሉለት ነኪር ሙንከር ጋራ የተገናኙለት አይረባም ነዳማ መገንኔ ማለት ይህን አንድም ሰው አታገኝ የሚከተልህ ሁሉም ይመለሳል በጭቃ መርጎህ እንኳን የተቀረው የገዛ ልጅህ ተሰራው በቀር ለሊላህ ብለህ እባክህ ወንድሜ ስገር ሶላትክን ቀብር ስትገባ ተከታይህን ተጠየቅ ስትባል አብሮ ቋሚህን የመጨረሻ ቀን ዋና ገንዘብክን ጌታችን ያዘዘው እጅግ ያጠናው ሶላትና ዘካ ሁለቱ ናቸው ይህንን አልሰማም እምቢ ያለ ሰው ተመደብደብ በቀር ምንም ትርፍ የለው ሰባክ እንዲወርዳል በአንድ የብትር እየተጎተተ በዚህ ሁላ ቁጥር የመርዛቸው ጥናት ዘላለም አይሽር እባክህ ጠብቀን ሰሚዑን በሲር እሳት አይነድለት ወይ መብራት አይበራ
እየተማጎተ ነኪር ሙንከር ጋራ የሚያነጋግረው የለው ባልንጀራ ጥያቄ ሲያዙት የሰራውን ስራ የድዳቸው መቅላት ይበሳል ከፉም አንደዚያ የመቱት ሁለዚያ አይሽርም እዛውም አገሩ ቦታው ጀሃነም የሚያወጣው የለም እስከ ዘላለም እኔ ሲገርመኛል ሳቅህ ጨዋታህ ይህ ሁሉ መከራ ተደግሶልህ ሞት አለብኝ ብለህ ሐሳብ ይኑርህ አጀልህ ይደርሳል እንደዘነጋህ ይቀጣህ ይምርህ ምን ልኩን አውቀህ እንደው መገዛት ነው ጌታህን ፈርተህ የያዙትም ወልዶ ያልቀመሰ ሰው ዛሬ ያላግጣል ተራ ሲደርሰው ሲንመጥነው የቂያማን ሲፈት ፈተናው ገና ነው ይህ ሁሉ ፍጥረት መኽሉቁ ሲነሳ የማሕሸሩ ዕለት ሁሉም ነዳማ ነው በየቆመበት ሁሉም ነዳማ ነው በየቆመበት በጣም ተሐቀቁ አድምጡ ሙላችሁ የቂያማን ሲፈት እንዝከረላችሁ በዚህ እንኳ በርከት ሰበብ ቢሆናችሁ ሙታችሁ አትቀሩም ተቀስቃሾች ናችሁ ሰከራተል መውትን አጥንቶት ነበር በዛ ብናስታየው ይበሳል ማሕሸር ጥላ ይገኝለት የጥላው የጣው ጥናት ምንጫ ይገኝለት ለውሃው ጥማት እንደው መንገብገብ ነው እንደው መቁላላት እባክህ ጠብቀን ሐዩን ላ የሙት ማኒዑ ዘካና ታሪኩ ሶላት እጅግ አስፈሪ ነው የሚቆሙበት እሜትና ውሸት ሶስተኛው ኩራት ተዘርዝሮ አያልቅም እኒህ የያዙት አጂብ በተሳተፍ ሁሉ ጠግን በተውበት ጉዲህ እንዳይወጣ የውመል ማሕሸር ለት ሁሉም ይጠየቃል በየከሰባት ማሕሸር ላይ ተቆሞን አላህ ቁድራ ፊት ይሰበስበዋል ተሰባት ብልት ነውሩ ሁሉ ነውሩ እኮ እንዲታወቅ እንዲታይበት ጣሰት ትኖር ሲኖር ጀብ ሞላው በአንድነት ውሃ ጥሙጥኑ መኽሉቁ ሲቁላላ ጀሃነም ተርባ ስትል ልብላ ልብላ ስራው ያማረለት ይውላል ጥላ ቁሙ ይባላል 50,000 ዓመት ጀንበሩ እየፈላ በመኽሉቋ ናት ላባቸው ይቆማል ሽቅብ 40 ክንዴ የጥናቱ ነገር የንጣቱ ነገር የለውም አደዴ አንደዚህ ታላበ የለው መወገዴ ይሄ ሁላ በላ ይዟል እሳትና ብርዴ ዛሬ በዱንያ ላይ ሐራም የሚወድ የዛን ቀን ይመጣል ስራው ሊፈረድ ወስዶ ያቆመዋል ሰይድ ማሊክ ዘንድ የተቆረበጠበት የራሕመቱ ፍርድ ባለንጋው ተገርፎ ጀሃነም ሊወርድ ዘላለም ይኖራል ጀሰዱ ሲነድ ይውጣልን የሚለው አያገኝ ዘመድ እዛው መንገብገብ ነው ዘላለም መንደድ አንደዚህ አልፏልና የጌታችን ፍርድ ለወንጀለኛ ሰው እንዲህ ነው ሶመድ ስንቱ ይቆጠራል ደሞ የዛለት የጀንበሩ መርዘምን 50,000 ዓመት አንደዚህ ተወጣች መግባትም የላት ኸልቁን ቅጭ ብሎ ኻሊቁ አዟት በእጅግ ይለወጣል የኸልቁ ሱረት በመልክም በሽታም ከዛ በሲፈት የመልኩ ማስከፋት የለው ምስያት ኩራተኛው ሁላ በዱንያ መሬት እኩሉም ይመስላል ጦጣና ዝንጀሮ እኩሉም ይመስላል ውሻና ከርከሮ ዛሬማ በዱንያ እኩሉ እየበላ ዛሬማ በዱንያ እኩል እየበላ ሁሉም ሰው ይመስላል የለም የሚያስጠላ
በሽፍን ይዞን እንደ ባር ማሽላ ያለት ይገለጣል ነውሩ የዛ ሁላ ይህን የዘመን መክፋት የማስጠላት የምንሰማው ሁላ በቃናያት ጌታችን ሲቆጣ ሲላቸው ቅረቡ አፍ ስታስካካ እያለች ነው ግቡ ሙሽሪኩ ሊታረስ ቋቋ ሰንሰሉ ጅስሙ ደም ይዘንባል እኔ ያለው ሁሉ ጌታችን ሲቆጣ ስትፈላ ጀሃነም ጅስሙ ደም የማይዘንብን አንድም ፍጥረት የለም በቅተ ሙሐመድ በቀርተ አሽረፈል ዓለም ሰለዋቱላሂ ዐለይሂ ወሰለም አባትና ልጁ አይዋደድበት በቤተሰብ ዘመድን አይፋቀድበት ወየው ጉዴ ይላል ሁሉም ያለበት ነባታችን እኛን ጠብቀን በረሕመትህ እንጂ ዓመልም የለን ገፉሩ ረሒም ነኝ ብለህ እንዲያልከን ጌትን ሰሚዕ ነው በሲር ነው ዓሊም ቅዋው ነው በነፍሱ ሌላ አይከጅልም ጌታችን ሰሚዕ ነው በሲር ነው ዓሊም ቋሚ ነው በነፍሱ ሌላ አይከጅልም ቃዲር ነው ደግሞ ሐይ ሙተከሊም ደሞ ሙኻሊፍ ነው ተሽቢህ የለውም ዋሒድ ነው ቃሓር ነው የለበትም ሌላ ዘላለም ይኖራል ሲያጠጣ ሲያበላ በፊትም ቀዲም ነው ቀሪ ነው በኋላ ፈሁወ ሱብሓነሁ ጀለ ወተዓላ ሩስሎች ልኳል አርጎ ሙዓሊም ጅብ ሹመትን ሊያሳውቅ ለበኒ አደም በየቀርኑ ልኳል አላቋረጠም እጅጉ መፍራት ይሄን አያውቅም አልሐምዱሊላህ ገለታ ይድረሰው ሲለምኑት ሰጥቶ የልብ የሚያደርሰው ለዳይሙ ጌታ ሁሉን ለሚወርሰው ስንቱም ሙተከቢር በሞት አሳነሰው የሳቀውን ያህል እጅግ አስለቀሰው ምን እንኳን ቢቀዩ ቢቆዩ ንስተ ሺህ ዓመት በዓፊያ በሹመት ሆነው በክብረት በብዙ ሻጀባ ዙሪያውን ከቦት መቼ ይጣፍጣል ሞት ተከትሎት ያሁላ ይረሳል የመጣለት ሞት እኔስ ይገርመኛል የመኒ ኩራት ጀብ ተመንይ ተኸልቆ ተሚጠየፉት ታፈር ላይ ተኸልቆ ላፈር ነው ሲሞት መስሎት ይጨረራል ጨርቁን በኩራት ይሄ እንዲህ ያለው ሰው ይመስለኛል ከብት ሰው ይመስላል እንጂ ዛሂሩን ሲያወት የአኺራን ነገር መሆኑን የረሳን ቀብር መግባቱን ተለይቶ ጎሳ ቀብር ቢሉህ መሰለ ሆይ ገር ለደጉም ጀነት ነው ለክፉም ሰዒር ለሙእሚኖች መቼም ምንጣፍ ነው ሐሪር ኒዕማ ይመጣለታል ተጀነት ሀገር ጌታችን ሲቆጣ ስትፈላ ጀሃነም ጅስሙ ደም የማይዘንብን አንድም ፍጥረት የለም ተሙሐመድ በቀር ተአሽረፈል ዓለም ሰለዋቱላሂ ዐለይሂ ወሰለም በ1979 በሐረም ላይ ምን ተፈጠረ? በምስሉ ላይ የምትመለከቱት ግለሰብ ጁሃይማን አልውተይቢ እና ተከታዮቹ በሳውዲ እስር ቤት ውስጥ የተነሱት ፎቶ ነው። ጁሃይማን በቀደምት ዘመኑ የሳውዲ አረቢያ ፖሊስን በመቀላቀል የሳጅነት ደረጃ መድረስ የቻለና በመዲና ዩኒቨርሲቲ ተቀላቅሎም ዲን የቀማመሰ ወጣት እንደሆነ ይነገርለታል። ያኔ የመዲና ዩኒቨርሲቲ ውስጥ እጅጉን ተጽዕኖ እንዳሳደሩበት ከሚነገርላቸው መምህራኖች መካከል አንዱ ሙሐመድ ብን አብደላህ አልቀህጧኒ የተባሉ ሻይር ነበሩ። ታሪኩ የሚጀምረው እዚህ ጋር ነው። ሙሐመድ አልቀህጧኒ ራሳቸውን ልክ እንደ መሃዲ አድርገው ያምኑ ነበር። የስማቸው መመሳሰልና የአባታቸው ስም አብደላህ መሆን ቁሩጥ መሃዲን መምሰሉ አሞኝቷቸዋል።
በዚህ የጦዘ ምልከታ ውስጥ የፖሊስ አዛዥ ከተማሪያቸው መካከል አንዱ ሲሆን ልባቸው ካዕባን ለመቆጣጠር ሸፈተ። አስበውም አልቀሩም። ጁሃይማንን አሳምነው ሴት ልጃቸውን ድረውለት ተከታያቸው አደረጉት። እንደ አውሮፓውያን አቆጣጠር ኖቬምበር 20 1979 ላይ ጁሃይማን በሱር ያደራጃቸውን ተከታዮችን አስከትሎ በጠዋቱ ወደ ሐረም ዘለቀ። ተከታዮቹም በትከሻቸው ላይ አንዳች የጀናዛ ቃሬዛ የመሰለ ነገር ተሸክመዋል። ድንገት ፈጅር ተሰግዶ እንዳለቀ ግን ጁሃይማን እና ተከታዮቹ የጀናዛ ቃሬዛውን ገለጥ አድርገው የተራቀቁ የጦር መሳሪያዎችን እየመዘዙ ሰጋጁን ያስጨንቁት ጀመር። መሃዲ መጥቷልና ቃል ግቡለት፣ ኽሊፋችሁ ተገልጧልና ተከተሉት እያሉ ሕዝቡን አዋከቡት። አስቀድሞ ትዕዛዝ የተቀበሉት ተከታዮቹም በመስጊዱ ሚናራዎች ላይ ስናይፐራቸውን ጠምደው የሐረም ጠባቂ ፖሊሶችን አናት እያፈረጡ ደመ ከልብ አደረጓቸው። ሐረም ተጨነቀች። የመንግሥት አካላት ሳይቀሩ መፍትሔው ግራ ሆነባቸው። ሙሐመድ አልቀጧኒ እና ጁሃይማን አልውተይቢ የሐረምን ማይክራፎን እያበሩ ውስጥ ላሉት የሐረም እንግዶች እና መስጂዱን ከብበው ለተቀመጡት የፖሊስ አዛዦች የማስፈራሪያ እና መህዲን ተቀበሉ መልእክት ያስተላልፋሉ። በአካባቢው ላይ የተሰማሩት ፖሊሶች ሐረምን መግባት እንችል እንደው ብለው ወደ በሩ ጠጋ ባሉ ቁጥር ሚናራዎች ላይ የተጠመዱት ስናይፐሮች ሥራቸውን ይሠራሉ። በቦታው ያሉት የፖሊስ ኃይላት ጉዳዩ በቀላል እንደማይፈታ ስለገባቸው የሀገሬው ሰራዊት ሥራውን እንዲከውን ወደ መከላከያ ሚኒስትሩ ስልካቸውን አንቃጨሉና የሳውዲ ወታደሮች በተራቸው ሐረምን ከብበው እገታውን ለመስበር ያላቸውን ኃይል ሁሉ አፈሰሱ። ሁኔታው ግን ምንም አልተለወጠም። በመሆኑም አጋቾቹን ለማዳከም የሐረም ውሃ አገልግሎት እና የመብራት ስርጭት ሙሉ በሙሉ እንዲቋረጥ ተደረገ። ግን የተጠበቀው ውጤት ተቀልብሶ ከአጋቾቹ ይልቅ የሐረም እንግዶች በጥማት እና ረሃብ በየቦታው መወዳደቅ ጀመሩ። ንጉሥ ካሊድ ቢጨንቀው ሽማግሌ አስልኮ ከብዙ ንትርክ በኋላ በመስጂዱ ክልል ያሉ ሕፃናት እና ሴቶች ያለምንም መታኮስ ግቢውን ለቀው እንዲወጡ ተፈቀደላቸው። እርግጥ እነ ኡተይቢ ስንቅ እያለቃቸው ስለነበር ከዚህ የተለየ የመደራደሪያ መንገድ አልነበራቸውም። ሐረም እንዲህ በእገታ በተሟሟቀችበት ወቅት አሜሪካ እና ኢራን የጉዳዩ ጠንሳሽ አንቺ ነሽ እየተባባሉ አጋጣሚውን ለፖለቲካ ጥቅማቸው መጓተቻ ለማድረግ በየሚዲያው ይንተፋተፋሉ። እንዳይታኮሱበት ሐረም ሆነበቸው። ዝም እንዳይሉም መንግሥት ግልበጣ ሆኖባቸው የተወዛገቡት ባለሥልጣናት ጉዳዩን ወደ ፈትዋ ምክር ቤት መርተው የሐረምን ክብር ለማስጠበቅ ሲባል ወታደራዊ እንቅስቃሴ በውስጡ ማድረግን የሚፈቅድ አዲስ ፈትዋ ተቀብለው በየጋዜጣውና ሚዲያ ማሰራጭ ጀመሩ። ሀያት ኪባረል ዑለማ የሳውዲ ፈትዋ ምክር ቤት በሐረም አካባቢ ወታደራዊ እንቅስቃሴ እንዲደረግ የሚፈቅድ ፈትዋ ሲሰጥ እንዲህ ቀላል አልነበረም። ምክንያቱም ከአላህ መልእክተኛ የተገኙ ትክክለኛና ግልጽ ሐዲሶች በሐረም ዙሪያ ወታደራዊ እርምጃዎችን ይከለክላሉ። ስለዚህ ፈትዋቸው ከትችት የነጻም ሆነ የዓለም ዑለማዎችን በሁለት ጎራ ከፍሎ ከማነታረክ ሊተርፍ አይችልም። ዞሮ ፈትዋው ከተሰጠም በኋላ በትንሽ ሰብአዊ ኪሳራ ሐረምን ከእገታ የማዳኑ ኃላፊነትና ማን ይውሰድ የሚለው ለንጉሥ ካሊድ ሌላ ራስ ምታት ሆኖበታል። የሀገሬው ፖሊስ የሞከራቸውም የሀገሬው ሰራዊት አሳክቸዋለሁ የሚለው አንድም ፍሬ ነገር ማቅረብ አልቻለም። ስለዚህ ከውጭ ሀገር ኮማንዶዎች ይህንን ተግባር አቀላጥፎ የሚጨርስ መረጣ በጠረጴዛ ዙሪያ ሲጣል ሲነሳ ከቆየ በኋላ የፈረንሳይ ኮማንዶ ተመረጠ። ኮማንዶ አለኝ የሚለውን ዘመናዊ መሳሪያ አንግቦ የሳውዲ ምድር ከተማ። ግን ሥራውን ገና ሳይጀምር ከበድ ያለ ፈተና ገጠመው። የሐረም ክልል ውስጥ ሙስሊም ያልሆኑ ሰራዊቶች እንዴት ሊገቡ ይፈቀድላቸዋል የሚል ጥያቄው በምን መልኩ እንደተፈታ ብዙ መላምቶች ቢሰነዘሩም የፈረንሳይ ኮማንዶ ቡድን ሐረምን ከእገታ በማስለቀቁ ላይ የአንበሳውን ድርሻ እንደወሰደ የማይክድ እውነታ ነው። ኮማንዶ ሐረም የገባው ሻሃዳ ይዞ ነው። ኮማንዶው አመራር እና ሎጂስቲክ ላይ ብቻ ነው የተሳተፈው እና ሌሎችም ተብሏል። ኮማንዶው በሐረም የመሬት ስር መንገድ በመግባት መርዛማ ጭሶችን ወደ ሐረም ክልል አስወነጨፈ። የሐረም እንግዶች በከባድ ሳል እየተጨነቁ የድረሱልን ሰቆቃ ድምፅ ያሰማሉ። በጭሱ ነበልባል የተጨነቀው ሐረም በላዩ ላይ የጥይት እሩምታ ታካለበት። ሰላማዊው ክልል የጦር አውድማ ሆነ። የመስጂደል ሐረም ግቢ እገታ እንደ ቀልድ 14 ቀናት ጨርሶ 15ኛ ቀኑን ይዟል። በዓለም ዙሪያ ያሉ ሙስሊም በየሀገራት ሕዝቦችም የሐረምን መታገት በመቃወም በየቦታው የቁጣ ድምፅ ያዘሉ ሰላማዊ ሰልፎችን አጠጥፎታል። ንጉሥ ካሊድ የመጨረሻ እምነቱን የጣለባቸው የፈረንሳይ ኮማንዶዎች ሙስሊም ናቸው ወይ የሚለውን ትርክ ሳይቋጭ ወደ መስጂደል ሐረም ዘልቀው ሥራቸውን ብለው የጀመሩትም እገታው ከተፈጸመ 15 ቀናት በኋላ ነበር። ኮማንዶዎቹ በመስጂደል ሐረም የመሬት ለመሬት መንገድ እየተሽሎከሎኩ ገብተው መርዛማውን ጭስ ወደ ሐረም ካስወነጨፉት በኋላ ድንገተኛና ያልጠበቁት ጥቃት የደረሰባቸው የኡተይቢ ቡድኖች ባገኙት አቅጣጫ ሁሉ ይተኩሳሉ። ኮማንዶዎቹም ጭንብላቸውን እንዳጠለቁ አጋች ነው ብለው ያሰቡትን በጥይት ይቆሉታል።
በመካከል ግን የሐረም እንግዶች ከቀኝና ግራ በሚተኮሱ ጥይቶች እና ሐረምን ባጠነው መርዛማ ጭስ ሕይወታቸው ወደ ቀጣዩ ዓለም ትከንፋለች። ከብርቱ ፍልሚያ በኋላ ከኡተይቢ ቡድኖች መካከል አንድ ጉምቱ ሰው በጥይት ተጠብሶ መሬት ላይ ተዘረረ። ብዙም ሳይቆይ እስትንፋሱ ተቋርጣ ሽቅብ ጥላው ከነፈች። ኡተይቢና ተከታዮቹ ያዩትን ማመን አልቻሉም። እሱን እስከያዝን ዓለምን እንገዛበታለን ያሉት መህዲያቸው ገና በመጀመሪያው ፍልሚያ ሕይወቱን ተነጠቀ። አሁን የሞተው መህዲ ነው ብለው ያሰቡት ሙሐመድ ብን አብደላህ አልቀህጧኒ ነበር። ከዚህ ወዲያ ፍልሚያም ሆነ መሥዋዕትነት ለነኡተይቢ ትርጉም የለውምና ቀስ በቀስ መሣሪያቸውን እየጣሉ እጃቸውን ለኮማንዶው ሰጡ። ፍልሚያውም ከ15 ቀን አስጨናቂ ትግል በኋላ ተጠናቀቀ። አማፊያኑም ከጥቂት የፍርድ ሂደት በኋላ በአደባባይ የሞት ፍርዳቸውን ተቀብለው ወደ ቀጣዩ የአላህ ፍርድ ተሸኙ።